በምድር መልካም ባደረጉላቸው ሰዎች የሚወጉ ሰዎች አሉ። ለምሳሌ ቤታቸው አሳርፈው አስተምረው የሚበሉትን አብልተው በሚተኙበት አስተኝተው ላይፋቸው ፕራይቬሲ መክፈት ቀላል ነገር አይደለም። ፕራይቬሲያቸውን ሼር አድርገው ኑሯቸውን ያላቸውን ሼር አድርገው ያ ሰው ወይም ያቺ ሴት ከዛ ቤት ከወጣ በኋላ ትልቅ ቦታም ከደረሰ የራሱን ኑሮ ካቋቋመ በኋላ ስለነሱን ሰይጣን አድርጎ የሚሰላቸው በጣም ስለነሱ ክፉ የሚያወራ ጠላት አድርጎ የሚነሳባቸው አለ። መስሪያ ቤት ተቀብለው ስራ አስይዘው እንዲያድግ አድርጎት ለምሳሌ በፕሮሞትድ እንዲሆን አድርጎ እንዲሻሻል አድርጎ ትልቅ ቦታ እንዲደርስ አድርጎት እዛው ድርጅት ውስጥ ካምፓኒ ውስጥ ከዛ ወጥቶ ተመሳሳይ የዛን ሰውዬ ተመሳሳይ ስራ ከፍቶ የዚህን ሰውዬ ስራ ሙልጭ አድርጎ የሚወስድበት የሚያከስረው አለ። ይሄንን ሲያዩ ሰዎች ምን ይላሉ መሰለሽ? አይ ቢቀር ይሻላል ይላሉ። ቢቀር ይሻላል አለማድረግ ይሻላል ወደሚል ነገር ይመጣሉ። በኋላ እንመጣበታለን። እኔ ምናምን አለው ከአንቺ ጋር እስማማለሁኝ ከዚህኛው ህይወት በኋላ ሪዋርድ እንደሚደረጉ እስማማለሁ። ግን በዚህ ምድር ደግሞ የዘሩትን ያጭዳሉ ብዬ አምናለሁ። አንዳንዴ መልካምነታቸው በጣም ቆይቶ ነው የሚከፈለው እንጂ መልካም ሰዎች መልካም ነገር ማጨዳቸው አይቀርም። ምክንያቱም ይሄ ፕሪንሲፕል ነው የማይለወጥ። ትዘሪያለሽ፣ ታጭያለሽ። ወዲያው ላታጭይ ትችያለሽ። ግን የተዘራ መልካም ዘር በሙሉ በቅሎ ተሰብስቦ የሚታጨድበት፣ የሚከመርበት፣ የሚወቃበት፣ ወደ ጎተራ የሚገባበት ቀን ግን አለ እና መልካም ሰዎች ደጋግ ሰዎች ተስፋ እንዳይቆርጡ የአንዱ የዛሬ ፕሮግራማችን ዓላማ ነው። የደሞዝ ቀን አለ፣ ፔይዴ አለ። ደሞዝ ቀን መስሪያ ቤት ውስጥ ሰዎች በ30 ነው እንደዚህ ተጠብቃ ያቺ ቀን በጣም ነው የሚወዷት ሰራተኞች ደሞዛቸውን የሚቀበሉባት ስለሆነች እና እሷ ቀን ፔይዴ የምትባል ቀን ትመጣለች በህይወታችን። አንድ ምሳሌ ላንሳልሽ ከቅዱስ መጽሐፍ። መርዶኪዮስ የሚባል ሰው አለ። ሞርዶካይ ይባላል። መርዶኪዮስ የንጉሥ በር ላይ የሚቀመጥ ሰውዬ ነው። ንጉሥ በር ላይ ይቀመጣል። አስቴር ያጎቱ ልጅ ነች፣ ወይም አጎቷ ነው ወይም ያጎት ልጅ ነች። ንግሥት አስቴር በ127 ላይ ንግሥት የሆነችው የንጉሥ አርጤክስስ አለ። ንጉሥ አርጤክስስ አለ። አስቴር ኩን ሆናለች፣ ሚስት ሆናለች። ከዛ መርዶኪዮስ አለ። ዘመዱ ነች፣ ንግሥቲቱ ዘመዱ ነች፣ ፈርስ ሌዲዋ። መርዶኪዮስ ግን ያንን መጠቀም አልፈለገም። በቃ የህሊና ሰው ነው፣ የፕሪንሲፕል ሰው ነው። የንጉሱ በር ላይ ነው የምታገኙ አለ። ዝም ብሎ ተራ ሰው ሆኖ ይኖራል፣ ግን ያቋም ሰው ነው እና ግን አንድ ጊዜ ምን ይሆናል? ገበታና ታራ የሚባሉ የንጉሱ ጠባቂዎች ማለት ንጉሱ ሊጠብቁ የተመደቡ ሰዎች ናቸው። ገበታና ታራ ሊጠብቁት ተመድበው አንዴ እነሱና ንጉሱን ለመግደል ፕሎት ያደርጋሉ፣ ያሴራሉ እና ለምን አንገለውም ብለው ይነሳሉ። ከዛ መርዶኪዮስ ይሰማል። ንጉስም ቢሆን ለምን ይገሉታል ብሎ ያስባል። ሊገሉት እንዳሰበው አውቋል እና ለምን ይገሉታል ብሎ ያስብና ሪፖርት ያደርጋል። ንጹህ መደም መፍሰስ የለበትም። ገበታና ታራ የሚባሉ ንጉሱን ለመጠበቅ የተመደቡ ሰዎች ንጉሱን ሊገሉታል ብለን የሆነ ነገር አድርጉ ይላል። ከዛ ይሄ ነገር ይፈርሳል። በቃ እንዲህ አይነት ጀስት የሆነ ነገር ያደርጋል። ንጉሱ ይተርፋል፣ ሰዎቹ ይነቃባቸዋል ማለት ነው። ከዛስ ንጉስን ነው ከሞት ያዳነው። ማንም ዞር ብሎ አላየው። ንጉሱን አድኗል፣ ጥሩ ነገር አድርጓል፣ መልካም ነገር አድርጓል አልተባለም። እንዲህ ነው ሰዎች መልካም ነገር ያረጉና ይረሳሉ። እዛው አዋራ እንደለበሰ ነው፣ እዛው ንጉሱ በር ላይ እንደተቀመጠ ነው። መርዶኪዮስ ግን ንጉሱን ከሞት አድኖታል። አንድ ቀን ግን መጣ፣ ያቺ ፔይዴ መጣች እና ንጉሱ እንቅልፍ እምቢ አለው። እንቅልፍ እምቢ ስለው የነገስታት ክሮኒክል የሚባል ነገር አለ። ዜና መዋዕል የሚባል አለ። ዜና መዋዕል ነው የንጉሱ ታሪክ
በዚህ ቀን እንደዚህ ሆኖ በዚህ ቀን እንደዚህ ሆኖ ተብሎ ይጻፋል። እንቅልፍ እምቢ ሲለው አርጤክሰስ ንጉሱ አርጤክሰስ እንቅልፍ እምቢ ሲለው እስቲ የንጉሱን ታሪክ የሚያወራውን ክሮኒክል መዛግብት አምጡና አንብቡልኛል። ከዛ እንቅልፍ እምቢ ስላለው ነው። ያው እንቅልፍ እምቢ ሲለን እኛ የተለያየ ነገር እናደርጋለን አይደል? ከዛ ማንበብ ጀመሩ። ሲነበብ ምን ይላል? አንድ ቦታ ላይ ሲደርሱ በዚህ ዓመተ ምህረት በዚህ ቀን አሁን እያነበቡለት ነው ለንጉሱ። ገበታና ታራ የሚባሉ የንጉሱ ጠባቂዎች ንጉሱን ለመግደል አቅደው ነበረ። ንጉሱን ለመግደል አቅደው ተዘጋጅተው ባሉበት ግን መርዶኪዮስ የሚባለው የንጉሱ በር ላይ የሚቆመው ሰው አውቆ ኢንፎርም አድርጎ ንጉሱን ከሞት አዳነው ብሎ አሉት። አሁን እኔ ሾክድ የሆነ ይመስለኝ ገበታና ታራን ሊገሉኝ ነበረ። አዎ እሱ ቢዚ ስለሆነ አያውቅም። እና ያዳነኝ ማን ነው? መርዶኪዮስ። መርዶኪዮስ ማለት ይሄ በር ላይ የሚቀመጠው ድሃው? አዎ እሱን ያዳነኝ። አዎ እሺ ለመርዶኪዮስ ምን ተደረገለት ብሎ ጠየቀ። ትልቁ ጥያቄ ይሄ ነው። ለመርዶኪዮስ ምን ተደረገለት ብሎ ጠየቀ። መልሱ ምንም ማለት። ሲሪየስሊ ይሄ ሰውዬ እኔን ከሞት አድኖኝ ከጠባቂዎቼ ሊገሉኝ ብለው እኔን ንጉሱን ከሞት አድኖኝ ምንም አልተደረገለትም? ምንም አልተደረገለትም። ምንም በቃ እዛው እንዳለ ነው። ከዛ እዚህ ማን አለ አለ ከኦፊሻሎቹ ከነገስታቶቹ በጣም ተገርሟል። በሰማው ታሪክ ስለራሱ በሰማው ታሪክ ተገርሟል። ለሰውየው ለመርዶኪዮስ ደግሞ ምንም ባለመደረጉ ደግሞ ገርሞታል። አንዳንዴ እንደዛ ነው። ሰዎች ትላልቅ ነገር ያደርጉና መልካም ነገር ያደርጉና ደግነትን ያደርጉና ይረሳሉ ጭራሽ። ግን እንደዚች አይነት ቀን ግን ትመጣለች። አሁን እንደምነግርሽ አይነት ቀን። ከዛ እዚህ ማን አለ አለ ሃማ አለ። ሃማ ደግሞ ምንድን ነው? ከንጉሱ ቀጥሎ እንደ ፕራይም ሚኒስትር ሆኖ እንደ ጠቅላይ ሚኒስትር ሆኖ እያገለገለ ያለ ነው። ሃማ ደግሞ ከመርዶኪዮስ ጋር ተጣልቷል። ለምንድን ነው? ሃማ ሲሾም እና ሲገባ ሲወጣ ሁሉ ሰው እጅ ሲነሳው ሁሉ ሰው ሲሰግድለት መርዶኪዮስ አይሰግድም። እንደዛ አይደለም፣ እሱ ባህሪው አይደለም። ለጥቅም ብሎ ይህ ምድር ማሽቃበጥ ምናምን የሚባለው እንደዛ ነገር የለውም። ደግሞ የሚሰግደው ለአምላኩ ለእግዚአብሔር ብቻ ነው፣ ለሰው አልሰግድም ብሎ ሲያየው አይሰግድለትም። ስለዚህ ሃማ ለካ ተናዷል በመርዶኪዮስ። የመጣው ለምንድን ነው? መርዶኪዮስን ሊያሰቅለው እንጨት አዘጋጅቶለታል እንዲገደል። እንዴት አይሰግድም ለኔ ብሎ። ከዛ አሁን ንጉሱ ማን አለ እዚህ ሲል ሃማ አለ አሉት። ጥሩት ሲገባ አለው። ሃማ ገባ። ሃማ ንጉስ ሊያከብረው ለሚወደው ሰው ምን ይደረግለታል አለው። ንጉስ ሊያከብረው ለሚወደው ሰው ምን ይደረግለታል አለው። አሁን ሃማ ምን መሰለው? ለራሱ መሰለው እና ለራሱ ሲያመቻች እኔ ሊያከብረኝ ሌላ ማንን ሊያከብር ይችላል ብሎ ነው። የንጉሱ ፈረስ ይምጣ አለ። የንጉሱ ፈረስ ይምጣ። የንጉሱ ለዚህ ንጉሱ ሊያከብረው ለሚወደው ሰው የንጉስ ካባ ይደረግለት፣ ዘውድ ይደረግለት፣ በንጉሱ ፈረስ ላይ ይቀመጥ። ከሽማግሌዎች በዋነኛው እጅ ፈረሱ የተጎተተ ንጉስ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግለታል ይባል እና በአደባባይ ይዞት ይሄድ ይታወጅ አለ። ጥሩ ሀሳብ ነው አለ ንጉስ። ከዛ እዛ በር ላይ የሚቀመጠውን ታውቀዋለህ መርዶኪዮስ? አዎ ሄደህ ያልከውን ሁሉ እንድታደርግ ለሱ አለው። እሱ ምን አድርጓል? እንጨት አዘጋጅቷል ሊያሰቅለው መርዶኪዮስን። ከዛ አሁን የመርዶኪዮስ ፔይዴ ቀን ደረሰች፣ የደሞዝ ቀን ደረሰች። ለመልካም ሰዎች ለደጋግ ሰዎች ዛሬ ልንነግራቸው የምንፈልገው እቺ ቀን ትመጣለች፣ የደሞዝ ቀን ትመጣለች። ለመርዶኪዮስ ምን ተደረገለት የሚባልበት ቀን ትመጣለች። ሰው ባያደርገው እግዚአብሔር ያደርገዋል። ምን ተደረገላት? እሷ ይህን ሁሉ አደረገች፣ ምን ተደረገላት ተብሎ የሚጠየቅበት ሰዓት ይመጣል። ከዛ ሂድና አድርግ ተባለ። አሁን ሃማን አስቢው፣ መርዶኪዮስን ሊያሰቅል እንጨት ያዘጋጀ ሰውዬ ሄዶ መርዶኪዮስ ጋር መርዶኪዮስ ተነሳ፣ ምንድነው የንጉሥ ፈረስ ላይ ትቀመጣለህ፣
የንጉሥ ካባ ይደረግልሃል እና በክብር በአደባባይ ንጉሥ ሊያከብረው ለሚወደው ሰው እንዲህ ይደረግለታል ተብሎ ሕዝብ እጅ እንዲነሳው ፈረስ ላይ ተቀምጦ፣ ፈረሱን የሚጎትተው ማን ነው? ሃማ ነው። የክብር ቀን መጣች። ንጉሥ ሊያከብረው ለሚወደው ሰው እንዲህ ይደረግለታል እየተባለ መርዶክዮስ የንጉሡ ፈረስ ላይ ተቀምጦ ካባ ለብሶ ከተማ ውስጥ አዞሩት። የክብር ቀን ትመጣለች። ያ ብቻ አይደለም። ቆይቶ በአስቴር ምክንያት ሃማ ሊያስገድለው እንደነበረ ታወቀ። መርዶክዮስን ሊያስገድለው እንደመጣ ለመርዶክዮስ ባዘጋጀው እንጨት ላይ ሃማ ተሰቀለ። መርዶክዮስ ደግሞ ከንጉሱ ቀጥሎ ትልቅ ባለስልጣን ሆነ እና ዘውድ ለብሶ የክብር ልብስ ለብሶ ወደ አደባባይ ሲወጣ ታይዋለሽ። ሰዎች ክፉ ነገር ባያዘጋጁ ጥሩ ነው። ጉድጓድ ባይቆፍሩ ጥሩ ነው። ለምን? እነሱ ይገቡበታል ይላል መጽሐፍ ቅዱስ። ጉድጓድ የሚቆፍር እሱ ይገባበታል ይላል። ለሰዎች ወጥመድ የሚያዘጋጁ ሰዎች በወጥመዱ ይያዙበታል። እንደ መርዶክዮስ አይነት ሰዎች ግን ቀን ይመጣና ሪዋርድ አላቸው፣ ፔይዴ አላቸው፣ ደሞዝ አላቸው። አንዳንዴ ምን ይሆናል መሰለሽ? አንዳንድ ሰራተኞች ወይ በህመም ምክንያት ወይ በምናምን ምክንያት ወይም የሆነ በደል ደርሶባቸው ለአንድ ዓመት ለሁለት ዓመት ከስራ ይታገዳሉ። በኋላ ሲፈረድላቸው ግን ያለፈው የአሁኑ ወር ብቻ አይደለም፣ ያለፈው አንድ ዓመት ያለፈው ሁለት ዓመት ደሞዝ በሙሉ ተደምሮ እንዲከፈለው ይባላል። ለአንዳንድ ሰዎች እንደዛ ነው የሚሆነው። ደሞዝሽ ተደምሮ ያለፈው 5 ዓመት ደሞዝሽ ተደምሮ ይመጣና አንድ ጊዜ ይሰጥሽ። እሱ ሲፈርድ ጉድጓድ የቆፈሩልሽ ጉድጓድ ውስጥ ይገባሉ። ለአንቺ ሲፈረድልሽ ግን ተጠራቅሞ ነው የሚመጣው። ለመርዶክዮስ እንደዛ ነው የሆነለት። ደሞዙ እዛ ዝም ብሎ መልካም እያደረገ እዛ ጋር ተቀምጦ እኮ ለሰዎች ሁሉ መልካም ነው የሚያደርገው። ዝም ብሎ መልካም እያደረገ የኖረበት ወደኋላ ደሞዝ ያልተከፈለ ደሞዝ ተደምሮ ተደምሮ ተጠራቅሞ መጣና ተሰጠው። ፖይንቴ ምንድን ነው? መልካም ሰዎች፣ ደጋግ ሰዎች ደግነትን አድርገው መልካምነትን አድርገው የተጣሉም ይመስላቸው ወይም ደግሞ በቃ የከሰሩ እንደ ሞኝ የተቆጠሩ ይመስላቸው የደሞዝ ቀን አለች። ደሞዛችሁ ተጠራቅማ ትመጣለች። ንጉሥ ያከብረው ዘንድ ለሚወደው ሰው ምን ይደረግለታል የምትባልበት ቀን ትመጣለች። ፍሬዎች አሉ። አንዳንዱ ወዲያ ያፈራል፣ አንዳንዱ ደግሞ ቆይቶ ነው። ግን መሰብሰቡ ግን አይቀርም። እኔ ምን ብዬ ጸልያለሁ መሰለሽ? እኔ ምንም ነገር በጣም ኃጢአተኛ ሰው እንደሆንኩ አውቃለሁ። ግን ምንም ነገር መልካም አድርጌ ከዘርቼ ከሆነ ግን በልጆቼ ክፈለኝ ብዬ ጸልያለሁ። ልጆቼን ባርክልኝ። እኔ በቃ እኛ ጨርሰናል እኮ ግን ልጆቼን ባርክልኝ እላለሁ። ሴት ልጆች መውለድ እንዴት አስተማሪ እንደሆነ ልነግርሽ አልችልም። ሴት ልጆች ስትወልጂ በጣም ነው የምትጠነቀቂው። በራስሽ ሕይወት ከሴቶች ጋር ባለሽ ግንኙነት በጣም ትጠነቀቂያለሽ። ምክንያቱም በሴቶች ላይ የምታረጊያት ነገር ልጆች ላይ ትመጣለች። ስለዚህ ክፉ ላለማድረግ በጣም ትጠነቀቂያለሽ፣ መልካም ታረጊያለሽ። ወንድም ያው ነው፣ ግን የሴት ልጆች ደግሞ ለየት ይላል፣ በጣም ያሳሳሉና እኔ እንደዛ እላለሁ። በቃ በልጆቼ አድርገው፣ ልጆቼን ባርክልኝ እላለሁ። ለእኔ ብዙ ነገር ተደርጎልኛል። በአንድ ሰው ሕይወት ዘመን ሊደረግለት የሚገባው ነገር ተደርጎልኛል። ግን ማንኛውም መልካም ነገር ለልጆቼ በረከት እንዲሆን እፈልጋለሁ። ማንኛውም ክፉ ነገር ደግሞ ላለማድረግ እጠነቀቃለሁ፣ ለእነሱ ክፉ ነገር ማስቀመጥ ስለማልፈልግ እና ትክክል ነው። ጉድ አንድ ሌላ ምሳሌ ልጨምርልሽ ስለ ደሞዝ እንዴት እንደሚከፈል። ያዕቆብ የሚባል ሰው ታስታውሻለሽ? ያዕቆብና ኤሳው የይስሐቅ ልጆች ናቸው። አብርሃም፣ ይስሐቅ። ከዛ የይስሐቅ ልጆች ደግሞ መንታዎቹ ናቸው፣ ያዕቆብና ኤሳው። ከዛ ያዕቆብ ተነሳና በረከቱን አታሎ ወሰደበት። አንደኛ የበኩር ልጅ ኤሳው ነው፣ ሁለተኛ ልጅ ነው ያዕቆብ። ግን ኤሳውን አስመስሎ ያኛው ፀጉራም ነው ኤሳው፣ ይሄ በፀጉር አድርጎ ድምፁን ማስተካከል አልቻለም። አባትየው አይኑ ደክሞ ነበር።
ምግብ አዘጋጅና አምጣና ልባርከ ሲለው ኤሳውን፣ ይሄ ያዕቆብ ግን ይነሳና እንደዚህ ያደርጋል። ያዕቆብ ምን አይነት መሰለሽ? እናቱን የሚረዳ እናቱ ወጥ ስትሰራ አብሮ የሚሰራ ቤት የሚያጸዳ ቤት የሚውል የእናቱ ልጅ ነው። ኤሳው ደግሞ አዳኝ ነው፣ ይወጣል ያድናል። ከዛ ለበኩሩ ሊሰጠው ሲል በእናቱ ተመከርና ርብቃ መከረችውና ፀጉር አድርጎ እሱን አስመስሎ ምግቡን አዘጋጀና ቀረበ። ከዛ እሱ ስለመሰለው ኤሳው ስለመሰለው ባረከው ያዕቆብ። ግን መጀመሪያ ኤሳው የሰራው ስተት ነበረ። ታስታውሽ እንደሆነ ምስር ወጥ ሰርቶ ከዛ ስጠኝ ሲለው ያዕቆብ ስጠኝ ሲለው ኤሳው ያዕቆብን ስጠኝ ሲለው ብኩርናህን ሽጥልኝ አለ። ይህ ብኩርና ምንድን ነው? ፈርስት ቦርን ሆነ መጀመሪያ በረከት አይነቱ ነው እና ናቃት። ለዛ ነው አሁን የፈቀደው እግዚአብሔር የፈቀደው ያዕቆብ እንዲባረክ። ያዕቆብ ተባረከ። ከዛ ኤሳው ሊገነው እንደሚችል ስላወቀ ተሰደደና ወደ እናቶቹ ዘመድ ጋር ሄደ። የእናት ወንድም ላባ ይባላል። ላባ ጋር ሄዶ አሁን ያዕቆብ መልካም ሰው ነው። ያዕቆብ ያው አታለለ እንጂ ብልጥ ነው፣ ግን ደግ ሰው ነው። አሁን ዝም ብሎ ይሰራል። የዛ ጊዜ እንግዲህ ከብቶች ነው ያሉት። ከብቶች ያግዳል፣ ያሰማራል፣ ይላል፣ ያጸዳል። እዛ ዘመድ ቤት ሄዶ አጎቱ ቤት ሄዶ ማለት ነው። ከዛ አንድ ቀን ላባ አሁን ቀኗ ደረሰች ማለት ነው። ላባ አጎቱ ያዕቆብን ጠየቀው፣ አንተ ወንድሜ ስለሆንክ ሁሌ በነፃ ታገለግለኛለህ አለው። ምንዳህ ምንድን ነው አለው። ምንዳ ማለት ደሞዝ ማለት ነው። የኔ አያቴ ስም ምንዳ ነው። መሐርና ምንዳ እና ደሞዝ ማለት ነው። ደሞዝህን ንገረኝ አለው። ከዛ ደሞዝህን ንገረኝ ሲባል የዛ ጊዜ ደሞዝ ሲነገር 10 ኩንታል ስንዴ፣ 10 በጎች ምናምን ፍየሎች ነው የሚባለው። ያዕቆብ ምን አለ መሰለሽ? 2 ሴት ልጆች ነበሩት ላባ፣ ራሄልና ሊያ። ራሄል ደግሞ በጣም ቆንጆ ነች። በነፃ ታገለግለኛለህ እንዲህ ደሞዝህ ምንድን ነው ንገረኝ ሲለው ራሄልን ስጠኝ አለው። ምን? ራሄልን ስጠኝ። he went for the best። የማይጠየቅ ነገር ነው የጠየቀው። በጣም ቆንጆ ነች፣ ወዷታል ማለት ነው። ከዛ ራሄልን ስጠኝ፣ ዳርልኝ ራሄልን አለ። ከዛ ለማሳጠር ሊያ ታላቅ ስለነበረች ታላቋ እያለች ታናሿ አትዳርም ተብሎ በዛ ዘመን ይቻል ስለነበር ሊያ ተሰጠችው፣ ራሄል ደግሞ ተሰጠችው። ለ7 ዓመት ተገዛ ስለ ራሄል፣ 7 ዓመት ደግሞ ስለ ሊያ የተገዛው አለ። ከዛ ደግሞ መጨረሻ ላይ 20 ዓመት ሲሞላው ከከብቱም ከምኑም ተካፍሎ ከበጎቹም ተካፍሎ በ20 ዓመቱ እኔ ደግሞ ለቤት የምሰራው መቼ ነው ብሎ ወጣና የራሱን ኑሮ መኖር ጀመረ። ግን የጠየቀው ምንድን ነው? በነፃ ታገለግለኛለህ፣ ምንዳህ ምንድን ነው? ደሞዝህ ምንድን ነው ማለት ነው። ደሞዝህ ምንድን ነው የተባለው። መጨረሻ ላይ ያዕቆብ ማለት ስሙ ተቀይሮ ከእግዚአብሔር መልአክ ጋር እስራኤል የተባለው እሱ ነው። አሁን ያለችው እስራኤል አባት እሱ ነው። 12 ልጆችን ወለደ። እነ ስምዖንን፣ ዮሴፍን፣ ይሁዳ 12 ልጆችን ወለደ እና አሴርን። ከዛ በእነሱ ኔሽን ኦፍ እስራኤል የተመሰረተችው በሱ ነው። ስለዚህ አሁን እስራኤል ስትይ እሱ ማለት ነው፣ ያዕቆብ ማለት ነው። ይሄ ሰው ስማርት ነው፣ በጣም ካልኩሌት ያደርጋል። እዛ ጋም ሸውዶ እንትኑን ብኩርናውን ወስዷል። እዛ ጋም ሄዶ ደሞዝህ ምንድን ነው ሲባል ራሄል ብሏል። ስማርት ነው፣ ግን ደግ ነው። ደግ ሰው ግን ነው። መልካምነት አድርጓል። እዛ ጋም ሳይንደራደር ከፋሉኝ ሳይል ጸጥ ብሎ ሰርቷል። ቀኑ ሲደርስ ግን ደሞዝህ ምንድን ነው ተብሏል። ለደጋግ ሰዎች ዛሬ የምንነግራቸው፣ መልካም ላደረጉ ሰዎች ዛሬ የምንነግራቸው እንደ መርዶኪዮስ አይነት ንጉሥ ያከብረው ዘንድ ለሚወደው ምን ይደረግለት የሚባልበት ቀን አለ። እንደ ያዕቆብ ደሞዝህ ምንድን ነው ተብሎ የሚከፈልበት ቀን አለ። አንዳንድ ካምፓኒዎች ውስጥ ያለው ዝም ብሎ በቃ አሪፍ ሰራተኛ ይኖራል። በዛ በጣም ጎበዝ ዝም ብሎ በዛች በደሞዙ ስራውን ይሰራል። አንዳንድ ጊዜ ቦሱ አለቃው ያይና ሰራተኞቹን ይሰበስብና መኪና ቁልፍ ይሰጠዋል። እንደዛ የሚያደርጉ አለቆች አሉ። እግዚአብሔር ይባርካቸው። ደግሞ ያርጉ፣ እንደዚህ ማድረግ አለባቸው።
ወይ መኪና ቁልፍ ይሰጠዋል፣ ወይ ቤት ገዝቶ ይሰጠዋል። እንደዛ የሚያደርጉ አሉ። አሁን አንዳንድ ሪል ስቴቶች ሰምቻለሁ። ደጋግ ሆነው ሪል ስቴት ያላቸው ሰዎች ለሰራተኞቻቸው ቤት ሰርተው ሰርፕራይዝ ያደረጉ ሰዎችን አስታውሳለሁ። እና እንደዚህ አይነት ነገር ይመጣል። አንቺ ዝም ብለሽ ጥሩ አድርጊ፣ አንቺ ዝም ብለሽ መልካም አድርጊ። ያቺ ቀን ትመጣለች። ያቺ ቀን ስትመጣ ደግሞ ሪዋርድሽን ታገኛለች ማለት ነው።